ባለፈው ጊዜ እንደገለጽኩት እዚህ መጽሐፍ ውስጥ በስፋት ስሞች ይጠቀሳሉ። በጣም በድፍረት ባልተለመደ መልኩ ደጋግሞ ከሚነሱ ስሞች መካከል ደግሞ መጽሐፉ እንዳነበብኩት የአቶ ስብሐት ነጋን ስም ደጋግመው ያነሳሉ። እንደውም የመጀመሪያ ነው ማለት የሚቻል ይመስለኛል። ህወሓት ውስጥ ከተፈጠሩ ችግሮች ጀርባ ከአንዳንድ ጉለቶች ጀርባ በዋናነት አቶ ስብሐት እንዳሉ ያነሳሉ። እዚህ መጽሐፍ ውስጥ የብዙ ኔትወርኮች መሪም እና ኢንፍሉዌንሻል ተጽዕኖ ፈጣሪ እንደሆኑም ያነሳሉና እኛ ደግሞ ስናቅ አቶ ስብሐት ጽፈውታል ተብሎ ያነበብኩት ነገር አላስታውስም። ሲናገሩም እንደ ፖለቲከኛ ፍትፍት አድርገው አንደበት ርቱዕ አይመስሉኝም በሰማቸው ደረጃ። ግን ደግሞ በተጠቀሱት ደረጃ በጣም ተጽዕኖ ፈጣሪ በተለይ ከአሉታዊ በሆነ መልኩ ተጽዕኖ ፈጣሪ እንደሆነ ይነሳሉና ከአቶ ስብሐት ጋር ያላችሁ እውቀት ምን ያህል ነው? የጠቀሷቸውንስ መረጃዎች በምንድን ነው የሚያስደግፏቸው በዋናነት? ትክክል ነው። በመጽሐፉ የስብሐትም የአቶ ስብሐት ነጋም የሌሎችም ስም አለ። ለዚህ ይመስለኛልም ሰዎች ትንሽ ድፍረት አለው መጽሐፉ የሰዎች ስምም ያነሳል ምናምንም ይሉኛል። ሰው ለኔ ጥሩ ነገር ይሁን ለኔ መጥፎ ነገር ብዙ መጨነቅ አለበት ብዬ አላስብም። በህይወት ላለው ጸሐፊ ስለሆንኩ አይደለም ይህን መጽሐፍ የጻፍኩት። እኔ ደግሞ ኤግዚት እያደረገ ካለው ጄኔሬሽን ውስጥ እንደሆን ካውቃለሁ። በእድሜም በሁሉም ካረንት ጄኔሬሽን እና ኢመርጂንግ ጄኔሬሽኖቹ ደግሞ አሉ። እኔ የመጣሁበት ህይወትም አውቃለሁ። የትግል ህይወት ነው። ትግል በትግል ትግሉ ደግሞ የጦርነት ትግል በጦርነት የሚደረግ ፍልሚያ ነውና በጦርነት አሸናፊና ተሸናፊ ሆኖ ለመገኘት ማቋረጫ የሌለው ግን እኔ እጄ ሳየው ሁሉም ተሸናፊ የሚያደርግ ሂደትና ህይወት ነው ያለፍኩትና ወደዚህ መጽሐፍ ስመጣ ያሉትም በህይወት የሌሉትም ሰዎች ታሪካቸው እስከሆነና እኔም ኃላፊነት ወስጄ ይጠቅማል እስካልኩት የመድፈር ያለ መድፈር አይደለም። ሀቅ ነው ወይስ ሀቅ አይደለም? የመጣነውን ሁኔታ እኔ ከምናገረው በላይ የቻልኩትን ሌሎች የጎደለው ሊሞሉት ይችላሉ። ትክክል ነው ብሎ ትውልዱም የወስደው ነገር ካለ ደግሞ ሊጠቅመው ይችላል ብዬ ነው እንትን ያልኩትና በህይወት ያለ ሰው እኔ ስጠቅስ ባለፍኩበት ህይወት አይኔ እያየ የጠፋ ትውልድ ነው። ሪፈረንስ እሱ ነው። ሰዎች ተደፈሩ ወይ ስማቸው ተነሳ አልተነሳ ሳይሆን የጠፋው ለምንድን ነው የጠፋው? መጥፋት ነበረበት። እኔም ሌሎችም ምንድነው እዚህ ላይ ያለን ድርሻ ግልጽ መሆን ስላለበት ስማችን መነሳት አለበት ብዬ አምናለሁ። አቶ ስብሐት እንዳልከው ደግሞ የድርጅት ሊቀመንበር ናቸው። ስሩአውት አቶ ስብሐት ታሪካቸውም ራሳቸውም ሲያወሩ ከ19 ይሁን ከ70 ምናምን ጀምሮ ባለ ዲግሪ እኔ ብቻ ነበር ይላሉ። እኔን መረጡኝ። በቃ ኤኒዌይ እኛም እንደ ሊቀመንበር እናውቀዋለን። ሊቀመንበር እና ስብሐት ሊቀመንበር ሆኖ ድርጅቱን 17 ዓመት ተጉዟል። አንድ መሪ ደግሞ የሊቀመንበርነቱን የመሪውን ያክል ድርሻው ደግሞ ያን ያክል ነው። ስለዚህ በአቶ ስብሐት የህወሓት ሊቀመንበርነት ጉዞ የትግራይ ህዝብ እንዴት ነው የተጓዘው? ምንድን ነው የሆነው? አንድ ነገር ነው ይሄ። አንዱ እስከ 83 እስከ አዲስ አበባ መምጣት ሲታይ አቶ ስብሐት ላይ መነሳት ያለባቸው ድርጅቱ ላይ የሚነሱ ቁንጮዎች ላይ ደግሞ መነሳት ያለባቸው ጉዳዮች ስላሉ ነው እዛ ያስቀመጥኩት። መሪ አለ፣ ተመሪ አለ፣ ትውልድ አለ። ትውልድ የጋራ ካቴጎሪ ሊሆን ይችላል። በዛ ትውልድ መሪና የተመሪ ድርሻ ደግሞ ትውልዶች የራሳቸው ታሪክ አላቸውና አቶ ስብሐት ምንድነው መሰለ ሳየው በሱ የመሪነት ጊዜ የትጥቅ ትግሉ ከደርግ ጋር የነበረው ሲቪል ወር
ብዙ ነገር እዚህ ከጻፍኩት በላይ መጻፍ ያለባቸው ኢንፋክት አንድ መጽሐፍም አይጨርሰውም ብዬ አምናለሁ። 17 ዓመት እኮ በጊዜም በጣም ትልቅ ነው። ወደ ኤርትራ የተጓዝንበት ነው። የትግራይ ወጣትና ትውልድ ይዘን ትግራይ ውስጥ ባህር ትግራይ የጦርነት ባህር ዝም ብሎ የማያቋርጥ አይነት ያሳለፍንበት ጊዜና ታሪክ ነው። ከዛ ወደ መሀል ሀገር የመጣንበት ነው። በዚህ ጊዜ አቶ ስብሐት ባገርም እኔም የአቶ ስብሐት እዛ ውስጥ ሆኜ ግማሽ ፔጅ ወረቀት አይቻላቅም። የሆነ ቀለም እጁና ወረቀት አገናኝቶ እና ስክሪፕት አገናኝቶ የአቶ ስብሐት የሚባል አላቅም። ሊቀመንበር ነው ግን ሲባል ያው ሁላችን እናውቃለን። እሱም የሚያስተባብራቸው ስራ አስፈጻሚና ማዕከላዊ ኮሚቴ አሉ። ድርጅቱ በሄደው ጉዞ ድርጅቱ በወሰናቸው ውሳኔዎች ላይ ግን የስብሐት ተጽዕኖ ወሳኝ ነበር። እኔ እንደ ሰው በሂደት እኔ እዛ ትግሉ ላይ ነው የማውቃቸውና እንደ ሰው ሳያቸው ይሄ ከዘመነ መሳፍንት ጀምሮ የምናወራው ተንኮል የተንኮል አካሄድ በጨለማ የመስራት ግልጸኝነት የማጣት ነገር በድርጅቱ በጣም በስፋት የነበሩ ናቸው። ትንሽ እኮ በ2 ዓመት ጉባኤ ከተደረገች ሰብሰብ የሚልበት ታጋይና ያኔ ትንሽ ሀሳብ ካልሆነ በስተቀር ሌላው በጠባብ ሰርክል ብቻ የሚሄድ ነገር ነው። ግን ድርጅቱን እስከ እሱ እንደሚለው ኦር ሌሎች እንደሚሉት እስከ አቶ መለስ እሱን እስከተካበት ጊዜ ብቻ አይደለም የመራው። አቶ መለስ ወደ ሊቀመንበር ከተባለ በኋላም አቶ መለስ ከስብሐት ቁጥጥር ውጭ ነበረ ብዬ አላስብም። የስብሐት አካሄድ በጣም አስቸጋሪ ነው። የኔትወርክ ነው፣ የጨለማ ስራ ነው እና ይሄ ድሮ የተወረሰ አንድ አባባልም ነበረ። እንዲያውም በግልጽ አቶ መለስ አንዳንድ ጊዜ ወረቀትና ሞኝ የያዘው ነው ወረቀትና እብድ የያዘው ጥሩ አይደለም ይባል ነበር። አክቹዋሊ አፕላይ ያደረገው አቶ ስብሐት ነው። ወረቀት ላይ አታየውም። የስብሐት ወረቀት ነው የሚባል ነገር እኔም አይቼም አላቅም። ግን ማወሳሰቡ ላይ ክፋቱ ላይ ኔትወርኪንጉ ላይ ሌላው ቀርቶ በህወሓት ውስጥ በትግሉ ጊዜ ሰው መታመን የለበትም የሚል እንትን አለው። የራሱ ኔትወርክ የራሱ ነገር ብቻ ካልሆነ እና አንድ ነገር ሊያመጣብን አስቦ ነበር። ታጋዩ ወደ ትግሉ መጀመሪያ 1971 ዓመተ ምህረት አርሶ አደሩን በስፋት እናሳትፍ ተባለና አሁንም ሲደግመው ሰምቼዋለሁ። አሁን ላሉትም የትግራይ ህዝብ የ71 ዓመተ ምህረት የቲፒኤልኤፍ ጉባኤ የትግራይ ህዝብ በሙሉ ይንቃ፣ ይደራጅ፣ ይታጠቅ፣ ይታገል የሚል በቃ 100% ማለት በዚህ ሁሉም ወደ አንድ ቋት እንክተተው ነው። ለትግሉ ተብሎ ሊደረግ ይችላል። አሁን እኮ ነው አሁን አሜሪካው ነው። አሁንም የትግራይ ህዝብ ሊደራጅ፣ ሊታጠቅ፣ ሊታገል ያ የፈጠረው ሰቀቀንና ውስጣዊ አሰራር አላቸው እና የኛ ሰው ወደዛ ግባ ሆነ። እንግዲህ ኦልሞስት ወደዛ አሰራር ከኛ በፊት የሄዱ አዲሶቹ ወጣቶች ምንም ስለማያውቁ ወደዛ ግቦ አንገባም። ራሱም ከጦርነቱ በውጊያ የሚከፍሉት ዋጋ አለ። ወደ ሻዕቢያ አሰራር ግቦ አንገባም፣ የሚከፍሉት ዋጋ አለ። ስትሰማው በጣም ብዙ ግን ቀፋፊ ነገር ያለበት ነው። እኛ ደግሞ እዛ ገባንና ያው ስብሐት እዛ መጣ። በኋላ እኔ ፋርዘር እንትን እያየሁ ሲሄድ መጀመሪያ ስትራቴጂካሊ ሻዕቢያ ተሳስተዋል አለ። ከዛ ተከትለን የሰው ኃይል ምንጩኛ ሆን ያኔ የህወሓት ሊቀመንበር ስብሐት ነው። ስብሐት ያለውን በመፈጸም ደግሞ ስትሪክት እንትኑን አውቀዋለሁ።
ማዕከላዊ ኮሚቴው ከሱ እንትን በቃል በእንትን ስታየው እንትን ነው ኃይሊ ፍርሃትም ያለበት እንትን ነው የስራ ቲም ወርክ ምናምን ነበር የሚል ሊትል ኤግዛጀሬትድ ነው። እዚህም አቶ መለስ ያለ ቲም ወርክ ነበረ ወይ ኢህአዴግ ላይ አልነበረም። በኋላ ፍርክስክስ ሲል ሰው የተናገረው የውስጡን ተናግረዋል። እንደዛ ነው ብዙ ጊዜ ሰው የውስጡን የሚያወጣው ብዙ ጊዜ ለዛም የሆነ ሁኔታ ሲመጣ ነው። ስህተት ነው ወዳልነው ስትራቴጂም የትግራይ ወጣት ሄዶ እዛ ረግፈዋል። የትግራይ ህዝብ ደግሞ እንዳይነገረው መመሪያ ተላልፈዋል። ለምንድነው ልጆቻችን ይጠይቅ ነበር ህዝቡ ለምንድነው ወደ ኤርትራ የሚሄዱት? በሺዎች እኮ ነው የሚሄዱት። ለምንድነው የሚሄዱት ሲል እንዳይነገረው ተብሏል። ማለት ለስልጠና ነው። ትጥቅ ከታጥቆ ሰልጥኖ ሊመጣ ነው። ይገርምህ እዚህ ያለው እንደነ በሪሁ አረጋው በርሄ ምናምን በህይወትም አለው። ሰው ሊጠይቃቸው ይችላል ብዬ ነው። አንዳንዱን እኔ አግኝቼ ለትግራይ ህዝብም እንዳይነገር ልጆቹን እየወሰን እዛ ዋጋ እየተከፈለ ለትግራይ ህዝብም እንዳይነገር ለኛም ለታጋዮቹ አይነገረንም። ምንድን ነው ችግሩ ስላቸው አንድ ጊዜ ኢሳያስ መመሪያ ሰጥተን ነበር አሉ። እንደ ምክር አስመስለው ምን የሚል እኛም ጭምር ነው እኮ ተዋጊ ቀይ ኮከብ ይሄድ ነው ጭምር ነው። ይሄ ደግሞ ለአዲሶቹ ለስልጠና ተብሎ የሚሄድ ሳይሆን እኛም ራሱ ለስልጠና ነው የመጡ በሉ እንጂ እየተዋጉ ነው አትበሉ። ለማን ማለት ነው? ለህዝቡ አትበሉ። ለማዕከላዊ ኮሚቴ ህወሓት ኢሳያስ ስለሚያገኛቸው ለምሳሌ በሪሁ በነበረበት አንዱ ግሩፕ እነሱዩ ነስብሃት በነበረበት ነግሯቸዋል። ይህን መረጃው ከራሳቸው አግኝቻለሁ። ለምን ስንለው አይ የኤርትራ ህዝብና የህዝባው ግንባር ታጋይ ሞራሉ ይነካዋል እየተደገፈ ነው ለካ የሚል ሞራል የሚነካ መልእክት ስላለው እንዳትናገሩ አለንና በዛው ዘጋ ነው። እዚህ መጽሐፍ ላይ እና እዛው እንዳለ የቀይ ኮከብ ላሳጥርልህ እና ስብሃት አሁን ይኸውልህ ህዝባው ግንባር ስናገኘው ቀይ ኮከብ እጄ እኔ ሳገኘው ጨርሶ ነበር። ጨርሰው ተዳክመው ይኸውልህ ደርግ 5 ጊዜ ከባባድ እንትኖች ዘመቻዎችን በላያቸው ላይ ፈጽመዋል። የትግራይ ወጣትን እዚህ እንዲካተት እየተደረገ ሰርቫይቭ አድርገዋል። አልጠፉም። ግን ቀይ ኮከብ የመጨረሻው ነበር። የመጨረሻው ሆነና የመጨረሻው በኔ አረዳድ ስብሃት የኢሳያስ ሎያሊቲውን በደንብ እንትን ሆነዋል። እና ሰላም ወገኖቼ እንደምን አላችሁ? ኤንቢሲ ኢትዮጵያ የሚል የቴሌቪዥን ጣቢያ የለቀቀውን እያዳመጥኩ ነበርና በጣም ተገርሜያለሁኝ። ለምን ብትሉ የስብሃት ነጋን ማንነት ለመጀመሪያ ጊዜ የወያኔ አባል የነበረ ሰው ማን እንደሆን ስሙ አልተጻፈም፣ ግን እስቲ ምናልባት ኮሜንት ላይ ጄኔራል ብለውታል። እንግዲህ የወያኔ ጄኔራል ነው፣ ረጅም ዕድሜ ስጦት የሚል ኮሜንት አንብቤያለሁ። ዩቲዩብ ላይ ነው ያለሁት እና እዚህ ላይ ጄኔራል ዮሐንስ የሚል ተጽፏል። እንግዲህ ይሄ ሰውዬ ወያኔ ጄኔራል ዮሐንስ ነው ማለት ነው። ምክንያቱም እኔ በሚሊተሪ ሳይንስ ወይም ደግሞ በሚሊተሪ አካዳሚ ወይም ሚሊተሪ ጦር ትምህርት ቤት ተመርቀው ካልወጡ በስተቀር ጄኔራል ከሬ ብዬ ለመጥራት ይቸግረኛል፣ አይሆንም። እኔ ፕሮፌሽናል ወታደር ነኝ። ስቀጠርም ስማርም ወታደራዊ ማዕረግም ሳገኝ በሙያዬ በፕሮፌሽን እያንዳንዱን ብቻ በቃ አንድ ወታደር መሆን የሚገባውን ነው ስቀጠርም እስከ መጨረሻው እና ለማንኛውም ይህ ሰውዬ ወያኔ ነው። ምንም ይሁን ምን ብቻ እውነትን እያጋለጠ ነው ለመጀመሪያ ጊዜ። እንግዲህ ብዙ ጊዜ
የራሴን ኤክስፒሪየንስ በተለይ የምጽዋን ጦርነት የ1982ቱን በጽሁፍም በንግግርም ሳስቀምጥ የትግራይ ወጣቶች ይናደዳሉ። አንድም የትግራይ ወጣት ኤርትራ ውስጥ ለሻዕቢያ ተዋግቶ አያውቅም ይላሉ። ለምን መሰላችሁ? ይሄ ሰው የራሱ ሲናገር ምን ስለ ቲፒኤልኤፍ አያውቅም። እውነቱን እየተናገረ ነው። እኔ በ3ኛ ሌቭል ነበርኩ አለ። ከላይ ምን እንደሚደረግ አላውቅም። 3 ሌቭል አለ አለ ሲናገር። የነ ስብሃት ነጋ ኢቨን መለስ ዜናዊ ይመራ የነበረው ስብሃት ነጋ ነው የሚለው። አሁን ደግሞ ከሻዕቢያዎች ጋር ተሻርኮ የድሮን ስራ እየሰራ የድሮን በህወሓት ዘመን የነበረውን አሁን እያደረገ ነው እያለ የደረሰውን መረጃ እየተናገረ ነው። ያው እና አብይ አህመድ ለቀውታል። ሰውየው ግን ዋናው ከመለስ ዜናዊ በላይ የነበረ ነው። እኛም ይህን ነገር መለስ ዜናዊ ራሱ ይመራ የነበረው በስብሃት ነጋ እንደሆን ማለት ነው። ሙሉውን እንደው መስማት ከፈለጋችሁ ኤንቢሲ ኢትዮጵያ የሚለው ላይ ግቡና አዳምጡ። እኔ ሙሉን ሳዳምጥ ነበር። እና የትግራይ ወጣቶች ግን እንደሚሉት በፍጹም ለሻዕቢያ አልተዋጋም የትግራይ ህዝብ ይለዋል። እኔ በአይኔ አይደለም በመትረየስ ነፍሱን ይማረው ፍቃዱ አበራ የቅርብ ጓደኛዬ የባህር ኃይል አባላት ያውቃሉ። የቅርብ ጓደኛዬ መሆኑ ባህር ኃይል ግቢ 4ኛው ቀን የካቲት 4 ላይ በቃ የመጨረሻ ውጊያ ስለተባለ ለመሞት ነው የተዋጋ ነው። እኔ እስካሁን እድሜ እኖራለሁ የሚል ግምትም አልነበረኝ። አሁን ሳስታውሰው ለራሴ ይገርመኛል። ይሄ ባህር ኃይል ግቢ ሲና የሚባል ቦታ አለ። ሁልጊዜ ሙቀት ያለበት ቦታ ነው እና ነፍሳቸውን ይማር ሌፍትናንት መኩሪያ ዲማ እሳቸው የሰጡን መመሪያ ነው። ዋናው በር እንገናኝ፣ በታች ውረዱና ቀጥሉን፣ እኛ በዚህ እንሄዳለን ብለው እሳቸው የሚመሩትን የጦር ሰራዊት የሸሽቶ የመጣውን ሁሉ በቀኝ እጃቸው ክላሽንኮቭ በግራ እጃቸው ዱላ ይዘዋል። ቀጥል ብለው ረድፍ አሰልፈው እኛን ደግሞ ታች ውረዱና ወደፊት ወደ ዋናው በር ተባለ። ከዛ እንደተባለው ልክ ሲና የሚባለው እንግዲህ እኛ ግቢ ትንሽ ናት፣ ግን ለየቦታው ስም ስላለ ሲና እየተባለው ዝቅተኛ ቦታ ነው ከግቢው። በሙቀቱ ጊዜ ያ ቦታ በቃ ወላፈኑ ለጉድ ነው። ሲና እያሉትም ለዛ ይመስለኛል። ልክ እዛ ስንደርስ ነፍሱን ይማረው ፍቃዱ ከበስተግራችን የድሮ ዲኮሚሽን እንዲሆኑ አግራውንድ የተደሩ የድሮ ፓትሮል ክራፍቶች አሉ። ፒሲ 10 ምናምን 11 ይሁን ቁጥራቸውን አላስታውስ፣ ምክንያቱም እኛ እዛ ላይ አልሰራንም። እዛ ላይ ወጥተው ወደ ሲማን ክለብ መትረየስ ይተኩሳሉ ሻዕቢያዎች። እኔ አላየኋቸውም፣ ምክንያቱም ብዙ የከባድ መሳሪያም የምንም ስለሚጮው። ፍቃዱ ሁለተናው ልዛ ጋር አለ። ሁለታችንም ይቺ አርፒጂ የሚሏት መትረየስ አለች። አርፒጂ ስላችሁ ይሄ የጸረ ታንኩን አይደለም፣ ሌላ አለች። የክላሽንኮቭ ጥይት ትወርሳለች። የክላሽንኮቭ ሆኖ ረጅም ማጋዚን ያላት ማለት ነው። እሷን ያዝ ነው የእኔ ፒኬም ነው የፍቃዱ ነች እሷ። ከዛ ልክ እንዳየ በረግር ነውና አስተኝተን ፍቃዱ ከሰዓትን አለቅን ማለት ያው እንድንረጋጋ ነው። እሱም ልክ ነህ አለና ሁለታችንም ትንፋሻችን ውጠን አጠገባችን የ82 ቁጥር መርከበኞች አሉ። ግራ የገባቸው እነሷል ብቻ ያው እኛም ልምዱም ስላለን አንድ የቀረ የለም። ፒሲዎቹ ላይ የነበሩትን ረሚም ሊያደርግ ነው። እሱን እንደፈጸምን እንደተባለ ወደፊት ጉዞ ጀመርን። ስንጀምር አታምኑኝም፣ እንደ ግሪሳ መዓት ነው የመጣብን። እዛ ጋር መሞት ነበረብን ሁላችንም። ግን ልክ ከሰማይ የሆነ መና የወረደ ይመስል ከባህር 1037 ትሁን 1030 ሁለቱ አንድ አይነት መርከብ ስለሆኑ ከባህር ከርቀት ነው። በላያችን ላይ የቤም ጩኸት ይሰማኛል። ከመርከቧ ላይ የሚተኮስ የሮኬት እያለ ያልፋል። እንዳለ ላያቸው ላይ ያረፈው የትግራይ ወጣቶች ናቸው። በምን አወክ እንዳትሉኝ፣ ያንን ስናይ ሞራል ይዞን እንዳለ ጭስ በጭስ አድርጎታል አካባቢውን። እኛ ወደፊት አውቶማቲክ እየተኮስን ሄድ። ያ የመትረየስ ጥይት የለውም ባዶ ወርውሬ ማለት ክላሽንኮቭ ጥይት እንትን ከነጠመንጃው አለ። እዛ የጦር ሰራዊቶች ምናምን የእኛም ልጆች የሞቱ አሉ። እሱን አንስተን ወደፊት ሄድን። ወደ ዋናው በር እንገናኝ የተባለው ቀርቶ ሌላ ረድፍ መጣብን። ሌላ ረድፍ
ስለዚህ ምንድን ማድረግ ያለብን? አንድ ወደ ኋላ ሩጫ፣ ሁለት ዞር ብለን አውቶማቲክ መተኮስ፣ እንዲህ እያልን ወደ ኋላ እየሮጥን ማለት ነው። እየሮጥን ዞር ብለን አውቶማቲክ እየተኮስን ወደፊት እያልን ለካ መርከቦች በደንብ ያግዙናል። እኛ እናውቅም ይሄንን። እኛ ዝም ብለን ተኩሰን ኢላማ ሳናይ ነው በዛን ሰለምን ከሌላ ቦታ የለማ አካባቢው ላይ ሲናይ የሚባለው ቢለው ሲ ሌቭል ነው። ከዛ የባለ ትዳሮች ሰፈር አለ እንግዲህ ትንሽ ኮረብታማ ቦታ ላይ እዛ አንድ ግቢ አለ። እሱ ጋር ገባንና ትንፋሽ ወስደን ስንገባ ከኛ አጠገብ እንደኛ የመጡ እነ ሌፍተናንት ጁኒየር ሰብ ሌፍተናንት ሶሪ ዳኜ ሬዲዮማን ነበር። ራሻ ሄዶ ነው ሬዲዮማን። ደሳለኝ ኦላና፣ ክፍሌ ወርቅነህ እንደውም በህይወት ሳይኖር አይቀርም። ድምፄ ከሰማ ያስታውስ ይሆናል። እዛ ጋር ተገናኘ። አሁን ያቺ ግንብ በጣም ከለላ ስለሆነች እረፍት ወስደን ወደ እኛ የሚመጣ ሰራዊት ስላለ እንደገና ቀጠልን። አንድ እርምጃ ወደፊት ሄድንና የሆነ የቆየ ምሽግ አለ። እዛ ጋር ፍቅሬ የሚባል እነ ሙዚቀኛ ምናምን እዛ ጋር ተዳክመው ምሽግ ውስጥ ነበሩ። ከዛ እንግዲህ ሳልነግራቸው ያለፍኩት ምንድን ነው፣ ወደፊት ማጥቃት ባደረግን ጊዜ አስከሬኖች ላይ ያገኘናቸው እንግዲህ አስከሬን ላይ ግንባራቸውን ይነቀሱ አይደለ የትግራይ ተወላጆች ላይን በሽታ እየተባለ 11 ቁጥር እንላለን በተለምዶ። በቃ ግንባራቸው የተጫጫረ ነው። ከኪሳቸው ለመረጃ ብለን ወረቀት ስናገኝ የትግራይ ወጣቶች ናቸው። ያን ሁሉ አድርገናል። እኔ ባጭሩ ስለነገርኳቸው እና እኛ ግቢም የገደልናቸው የትግራይ ወጣቶች ናቸው። ኤርትራ እንድትገነጠል ሲዋጉን የነበሩ። ይሄ ሰውዬ ናቅፋ ላይ የነበረውን ታሪክ ነው የሚናገረው። አሁን እዚህ ላይ ምን ተገነዘባችሁ ጎበዝ? ራሳቸው የትግራይ ወጣቶች ስብሐት ነጋ ሻዕቢያ መሆኑን አያውቁትም ማለት ነው። ኢቨን እነ መለስ ዜናዊ እያሉ የሻዕቢያ ሰላይ ነበር። ለምን ብትሉ የኤርትራ ተወላጅ ነው ሰውየው። እህቱ የሻዕቢያ ባለስልጣን ነች፣ ማን ጻድቃን የምትባል። ራሱም አንድ ደፋር ጋዜጠኛ እንትና አይመስለኝ እርግጠኛ አይደለሁም። አንድ ጋዜጠኛ ስጠይቀው ኤርትራዊ ነህ ብሎ ጠይቆታል። 80% ነኝ አለ። 80% የኤርትራዊ ነኝ አለ ስብሐት ነጋ። ኢዝ አ ቬሪ ዴንጀረስ ፐርሰን። ይሄ ሰውዬ ሲገልጸው ማንነቱን ብዙዎች የጥርጣሬያቸውን ወይም ደግሞ የራሳቸውን ፐርሰፕሽን ስለ ስብሐት ነጋ ብዙ ተብሎ ነበር እና ሙሉን መስማት ከፈለጋችሁ በተለይ የትግራይ ወጣቶች እኛ ግቢ የገደልናቸው እኛ መካናይዝዱ ወይም ደግሞ ታንክ ተዋጊው የሻዕቢያ ይሁኑ እንጂ እግረኞች በሙሉ ህወሓቶች ነበሩ። ናቅፋ ላይ ለኤርትራ መገንጠል ተዋግተዋል የትግራይ ወጣቶች። ዛሬም የትግራይ ወጣት ምን ላይ እንዳለ ራሱን አያውቀው። ቢቻል ቢያስብ ኖሮ ከፋኖ ጋር ተባብሮ እና አብይን አስወግዶ ያቺ የሚወዷትን ኢትዮጵያ ሪስቶር ብትሆን መልካም ነው። እኔ በባህር ኃይል ውስጥ የትግራይ ወጣት የትግራይ ተወላጅ ጓደኞች አሉኝ። አገራቸው ኢትዮጵያን በጣም ይወዱ የነበሩ ኢትዮጵያን በቅንነት ያገለገሉ እንደውም እኛ ስንቀጠር የመጀመሪያ ሲኒየር ሆነው ከትግራይ የተቀጠሩ ወጣቶችን እንግዲህ በዛን ጋር አሁን ሁላችንም ጎልማሶች ነን። ስማቸውን ባልጠራም ከመሃላቸው ወያኔ የነበረ አንድ ሀዲሽ ግዴ የሚባል ነው የማውቀው። ሌላ አንድ ሀዲሽ ኃይል የሚባል ወያኔ የነበር እሱ መርከብ ከጠለፉ ሰዎች ጋር አሜሪካን እንዳለ ነው የምናውቀው። ግን አብዛኛዎቹ የትግራይ ወጣቶች እንደውም የምጽዋ ጦርነት ላይ የኔ አለቆች የነበሩ የትግራይ ተወላጆች ጎልማሶች እነ ጸጋዬ ወልደ ኪሮስ፣ አፈወርቅ እንኳን የራያ ሰው ነው፣ አማራ ነው እሱ፣ አፈወርቅ ቤዛ እና አገራቸውን የሚወዱ ብዙ የትግራይ ወጣቶች ስለ ኢትዮጵያ አንድነት ተዋድቀዋል። በተቃራኒው ይህም ሆኖ ሳለ ግን በደርግ ጊዜ የትግራይ ወጣትና የኤርትራ ወጣት በሙሉ ተጠርጣሪ ስለነበሩ አሳዛኝ ነገሮች ነበሩ። ባልተረጋገጠ መረጃ ሻዕቢያን እከሌ ሻዕቢያ ነው
ከሌ ወያኔ ነው እየተባለ እየተጠረጠሩ በጣም አስቀያሚ ሁኔታ ላይ ነበሩ። የሚጠረጠሩ የትግራይ ወጣቶች አንድ ዲኮሚሽን የተደረገች ኤምኤስ 41 የምትባል ጦር መርከብ ላይ ይመደቡ ነበር። በአራት ወጣም ግን እዛው በቃ ይሄ ሁሉ አንድ ፋክተር ነበር። ደርግ እኮ የመረጃ ስራው ዜሮ ነበር። የመረጃ ስላችሁ ባህር ኃይሉን አይመለከትም። ባህር ኃይሉን አይመለከትም ስላችሁ ወታደራዊ ደህንነትና መረጃ የተለያዩ ናቸው። ወታደራዊ መረጃ ግን እንደ ኢትዮጵያ ባህር ኃይል የሚያክል አልነበረም። የኢትዮጵያ ባህር ኃይል ወታደራዊ መረጃ ክፍል እኮ የሻዕቢያን ስብሰባ ሁሉ ያውቃል። አንድ ወዲ እስማኤል የሚባል ልጅ ነበር። ሲገባ እሱ አይፈተሽም በር ላይ አኪሬት የሆነ በደንበኛ መረጃ ያቀርብላቸው ነበር። ኮማንደር ደጉ መርጊያውን በህይወት ይኑር ባይኑር ባላውቅም እንደ ይሄንን ነገር የራሳቸው የጦር ሰራዊቶች ውድ የኢትዮጵያ ልጅ ይሉታል። ምጽዋ ላይ ጦርነት እንደሚከፈት ከአንድ ወር በፊት ለሁለተኛ ቤታዊ ሰራዊት ዋና ወታደራዊ መረጃ ክፍል አቅርቦ ነበር። ያኔ ምጽዋ ላይ የኤርትራ ጉሮሮ ነች ምጽዋ። እዛ ላይ ወታደራዊ ከረን 7 እና 6 ክፍለ ጦር ከማስፈር ምጽዋ ላይ አንዱን እንኳን ቢመድቡ ኖሮ ምጽዋ አትያዝም። በቀላሉ ሻዕቢያ ሙሉ በሙሉ ኤርትራን አይቆጣጠርም ነበር። ምጽዋ ከተያዘ በኋላ ሁሉ ነገር አብቅቷል። ይህን አስታውሳለሁ። እና ለማንኛውም ሙሉ መስማት የፈለጋችሁ የትግራይ ተወላጆች ኤንቢሲ ኢትዮጵያ ጄኔራል ዮሐንስ የሚባል ሰውዬ የተደረገለት ቃለ ምልልስ ብትሰሙ በፊት ስንናገረው የነበረውን እሱ በግልጽ አውጥቶታል። አመሰግናለሁ ስላዳመጣችሁ።